ጠላቶቼ እጃቸውን እስኪሰበስቡ ድረስ አናውጣቸዋለሁ። ኢራን ዶናልድ ትራምፕ ከባድ ያሉትን የመጨረሻ ማስጠንቀቂያ ለሩሲያና ቻይና አስተላልፈዋል። በዝርዝር እናቀርብላችኋለን። የኢራን ከመቼውም ጊዜ በላይ የማትገመት መሆን የአሜሪካንን ጦር እንዳስጨነቀ ተሰምቷል። ለዚህም ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናና ሩሲያ እጃቸው እንዳለበት በመገመት የመጨረሻ ያሉትን ማስጠንቀቂያ ሰጥተዋል። ትራምፕ አሉ ለኢራን የጦር መሳሪያ የሚያቀብል ሀገር መጥፊያው እንደተቃረበ ይወቅ ሲሉ ዛቻ አስተላለፉ። ትራምፕ ይህን ይበሉ እንጂ እስላማዊ ሪፐብሊክ ኢራን ብሔራዊ ደህንነት መስሪያ ቤት ዋና ዳይሬክተር መሐመድ ባገር ባላህ መለኮታዊ ጥበብ ሀገራቸው ጠላትን እንደምትደመስስ ተላላኪዎችንም አይቀጡ ቅጣት እንደምትቀጣ በዛሬው ዕለት ተናግረዋል። ባገር በገልፉ ሀገራት ላይ ዕለት የሚሰነዝሩት ከባድ የሚሳኤል ጥቃትና የገልፉን ሰማይ የሚያናውጠው እሳት የአሜሪካ ወታደሮችን እየቀጠፈ እንደሆነ ገንዘቧንም በከንቱ እያባከነች እንደሆነ አመላካች ነው ብለውታል። ኢራን የምታደርገው ድብደባ የአሜሪካ ጦር በግፍ ደማቸውን ላፈሰሰው የሚናብና የላመርድ ሕፃናት የሚከፈል በቀል ነው ሲሉም ጠርተውታል። የተባበሩት መንግስታት የጸጥታው ምክር ቤት የኢራን አምባሳደር በተመሳሳይ የዓለም ሕግ በተለይም በአሜሪካ እየተሸረሸረ እንደሆነ በማስታወስ ሀገራቸው ቴህራን ዋሽንግተን የጀመረችውን ጥቃት በሙሉ እንደምትመክት አስረድተዋል። አምባሳደሩ ይህም የኢራን ራስን የመከላከል መብት በተባበሩት መንግስታት ቻርተር አንቀጽ 51 መሰረት የተረጋገጠ ነው ብለውታል። በመካከለኛው ምስራቅ በገልፉ ጦራቸው እየተመታባቸው ያለው ዶናልድ ትራምፕ በትሩስ ገጻቸው ብቅ ብለው የቻይናው ፕሬዝዳንት ሺጂፒንግ ቤጂንግ በነበረን ውይይት አንድም ጦር ወይም እርዳታ ለኢራን እንደማይሰጡም ቃል ገብተውልኛል ብለዋል። የሩሲያውን ፕሬዝዳንት ቭላዲሚር ፑቲን በተመሳሳይ አሜሪካ ለዩክሬን ጦር እንደማታቀብል ሁሉ ሩሲያም ለኢራን ምንም አይነት ድጋፍም ሆነ እርዳታ እንደማታደርግ ነግረውኛል ሲሉ ጽፈዋል። ሆኖም ሁለቱም ሀገራት ይህንን ቃላቸውን በመሻር ጦር ያቀበሉ ወይም የደገፉ እንደሆነ ዋሽንግተን የበረታውን ክንዷን ታሳያቸዋለችም ብለዋል። ይህም የትራምፕ ቁጣ የመጣው ታዲያ በተለይም የኢራን ጦር በገልፉ የሚገኘውን የአሜሪካ የስለላ መስሪያ ቤት ሲአይኤ እንዳይሆን አድርጎ ካወደመው በኋላ ብዙዎች እንደሚሉት ይህ ኢላማውን የጠበቀ ጥቃት በኢራን አቅም የሚሆን ሳይሆን በሩሲያው ኬጂቢ እንዲሁም ከቻይናው ሚኒስትሪ ኦፍ ስቴት ሴኩሪቲ ወይም በምህጻረ ቃሉ ኤምኤስኤስ የታገዘ ነው በማለት ጥሪያቸውን አስቀምጠዋል። በእርግጥ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህ አይነቱ ስም ማጥፋት የተለመደ የዋሽንግተንና ብራሰልስ የሴራ ግምት ነው ብለውታል። መገናኛ ብዙሃን በተለይም ሞስኮ ሱ-35 የተባለውን ተዋጊ ጀት ለቴህራን መስጠቷን ዘግበዋል። ቤጂንግም ትሁን ሞስኮ በተናጠል ለቴህራን የጦር መሳሪያና የስለላ እርዳታ ያደርጋሉ ወይም አያደርጉም የሚለው እንደተጠበቀ ሆኖ የቴህራን የውስጥ ጉዳይ ሚኒስትር የብሪክስ አባል ሀገራት የአሜሪካን ጦር ሰበቃና ወረራ ያውግዙልኝ ሲሉ በአባላቱ ስብሰባ ላይ ጠይቀዋል። ሚኒስትሩ ዋሽንግተን ሕፃናት ልጆችን እየቀጠፈች እንደሆነ፣ መሰረተ ልማቶችን እያወደመችም እንደሆነ፣ ብሔራዊ ደህንነቷንም እየፈተነቻት እንደሆነ፣ የሉዓላዊ መብቷንም እየተጋፋቻት እንደሆነ እንዲሁም የዓለምን ሕግ እንደጣሰች በግልጽ ኮንኑልኝ ብለዋል። ብሪክስ በተለይም በቻይናና ሩሲያ እንዲሁም በህንድ ፊታውራሪነት የተቋቋመ ቢሆንም ኢትዮጵያን ጨምሮ ሌሎች 8 ሀገሮች ያሉበት ማህበር ነው። በእርግጥ እዚሁ ማህበር ውስጥ ለአሜሪካ ቀኝ እጅ የሆኑ እንደተባበሩት አረብ ኤሚሬትና ሳውዲ አረቢያ የሚገኙበት መሆኑ ጥያቄውን በቀላሉ የሚፈጸም እንዳይሆን ያደርገዋልም ተብሎለታል። ሆኖም በአብላጫ ድምፅ ውሳኔ ሰጠው የሚባል ከሆነ ጉዳዩ ከኢትዮጵያ ጋር በቀጥታ የሚገናኝ እንደሆነም ነው እየተነገረ ያለው። እዚህ ጋር የኢትዮጵያ ውሳኔ አጣብቂኝ ውስጥ ሊገባ እንደሚችል ግምቶችም እየወጡ ነው። ሆኖም ኢትዮጵያ በብዛት በመካከለኛው ምስራቅ የእስራኤልና የፍልስጤምን ጉዳይ ጨምሮ በሌሎችም ለውሳኔ በሚቸግሩ ሁኔታዎች ውስጥ በተአቅቦ የምታልፍ ሀገርም ናት። ይህ የኢትዮጵያ ታክቲካል የውጭ ጉዳይ አካሄድ በቀድሞ ነገስታቶችም በተለይም በንጉሥ ኃይለሥላሴ ይያዝ የነበረ አቋም እንደሆነ ነው የሚታወሰው። ይህ እንደተጠበቀ ሆኖ ከጥቂት ወራት በፊት ኢራን በአዘርባይጃን፣ በኩዌት፣ በተባበሩት ኤሚሬቶች ላይ ጥቃት ማድረሷን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢራንን ድርጊት በማውገዝ ኢትዮጵያ ጥቃቱ ለደረሰባቸው ሀገሮች ያላትን አጋርነት ገልጸዋል። ይህም በወቅቱ ኢትዮጵያውያን ተንታኞች በሁለት ጎራ በመክፈል ያከራከረ ጉዳይም ነው። ከዚህ በመነሳት የአብይ አህመድ መንግስት የኢራንን ጥያቄ ውድቅ ሊያደርገው እንደሚችል ጥቆማዎች ወጥተዋል። ይህ በእንዲህ እንዳለ ታዲያ ኒውዮርክ ታይምስ አገኘሁት ባለው መረጃ መሰረት
የአያቶላህ አሊ ሀሚኒ ልጅና የወቅቱ የኢራን ጠቅላይ መሪ ሙጅታባ ካሚኒ ከአባታቸው የበለጠ ሀገራቸው ኢራን የኒውክሌር ባለቤት እንድትሆን መሻት ያላቸው ናቸው ሲል መረጃ አውጥቷል። የአሜሪካን የስለላ ተቋም ዋቢ በማድረግ ይኸው መገናኛ ብዙሃን ይህም የሙጅታባ መሻት የተባባሰው የአባታቸውን መሰዋት ተከትሎ ኢራን ጥብቅ ወታደራዊ አቅም ሊኖራት ይገባል በሚልም ነው። ሙጅታባ ይህን መሻታቸውን የሚናገሩት ታዲያ እጅግ በጣም ጥብቅ በሆነና ስውር በሆነ አካባቢ ሆነው ነው ተብሏል። በኢራን በሚዲያዎች እንዲሁም በህዝብ ስብሰባዎች ላይ በመገኘት ንግግር የሚያደርጉት የሀገሪቱ ፕሬዝዳንት እንዲሁም የውጭ ጉዳይ ሚኒስትር አሊያም ወታደራዊ ባለስልጣናት ናቸው። ሙጅታባ በአባታቸው ላይ የደረሰውን ግድያ በመፍራት በስውር ቦታ የሚገኙ ናቸው። መሪው በአባታቸውና በሌሎች ቤተሰቦቻቸው መገደልም በብርቱ ሐዘን ውስጥ መሆናቸው ነው የሚሰማው። አሜሪካ በጥቂት ቀናት ውስጥ እንደምታጠናቅቀው የገመተችው በኢራን ላይ ያነጣጠረ ጥቃት የጀግነት ወታደራዊ ወይም በስነ ጽሁፋዊ አገላለጽ ወይም በእንግሊዝኛ በስነ ጽሁፋዊ አገላለጽ ኦፕሬሽን ኤፒክ በማለት በኢራን ምድር ዘልቃ ገባች። የሀገሪቱን ጠቅላይ ሃይማኖታዊና ፖለቲካዊ መሪ አያቶላህ አሊ ሀሚኒን እንዲሁም ሌሎች ዘመዶቻቸውንና ውስን ባለስልጣናትን መግደል ብትችልም የተፈለገውን ኢላማ ግን እንዳልመታች ነው የሚነገረው። የኢራንና የአሜሪካ የተኩስ ልውውጥ ስምምነቱ ከፈረሰ ወዲህ 13ኛ ቀኑን ሲይዝ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጪው ሰኞ ወደ አሜሪካ እንደሚያቀኑ ተሰምቷል። የኔታንያሁ ጉዞ በዋናነት የኢራን ጦርነት ጉዳይ መወያያ እንደሚሆን ነው የተሰማው። ይህ የፕሬዝዳንት ዶናልድ ትራምፕና የቤንያሚን ኔታንያሁ ግንኙነት የኢራን ጦርነት የካቲት ወር ከተጀመረ ወዲህ ሲገናኙ ለመጀመሪያ ጊዜ እንደሆነም ነው የታወቀው። ትራምፕና ኔታንያሁ ለመጨረሻ ጊዜ የተገናኙት በኢራን ጦርነት ከመጀመራቸው አስቀድሞ 2 ሳምንታት በፊት ነበር። ኔታንያሁ ከትራምፕ በተጨማሪ እስራኤልን ከሚደግፉ የአሜሪካ የምክር ቤት አባላትና ሌሎች የእስራኤልን ድምፅ ከሚያሰሙ ተቋማትና ግለሰቦች ጋር ይገናኛሉ። ጠቅላይ ሚኒስትሩ በቆይታቸው በሳውዲ አረቢያ የኒውክሌር ጉዳይ እንዲሁም እስራኤል በጋዛ ያላትን ሌሎች አማራጮች ይመክሩበታል ተብሎም ተገምቷል።